በጣም ደስ የሚል ቀን ነው። ተማሪዎች እስካሁን ድረስ ንጹህ አልነበራቸውም። በመከራ ነበር፣ በተለይ ሴቶች ንጽህናና እኛ እንግዲህ ይህንን መተን እዚህ የምንሰራው በሚረዱን ሰዎች ነው። አሁን ይሄ ትምህርት ቤት በጣም እንደው በቅድስት ማርያም እርቪንግ ያላችሁ በጣም ልትኮሩ ይገባል። በእናንተ ድጋፍ ነው ይህንን ሁሉ ተማሪ ንጹህ እንዲጠጣ ያደረግነውና ይሄ እርዳታችሁ አይለየን፣ ሌሎችም እንዲረዱን አድርጉ። ለእናንተም የለፋችሁበት ነገር ተግባራዊ መሆኑን በዚህ ቪዲዮ ታያላችሁ ብዬ ነው የምገምተው። ቅድስት ማርያም ቤተክርስቲያን ከልብ እናመሰግናቸዋለን። ይሄው ልጆች ተደስተው ንጹህ እየጠጡ ነው በእናንተ ምክንያት። ሌሎቻችሁም በየቦታው ያላችሁ የምታግዙን ሰዎች ሁሉ እንግዲህ ይሄ በጣም ዝም ብሎ ትንሽ ሳምፕል ነው። በጣም ብዙ እንደዚህ አይነት ንጹህ የማያገኝ ትምህርት ቤቶች በጣም ብዙ ናቸው በመላ ኢትዮጵያና እናንተ እስከረዳችሁ ድረስ እኛ ያለበት ቦታ ገብተን ንጹህ እናቀርባለን ከድሮፕ ኦፍ ዋተር ጋር በመሆን ማለት ነው። እናመሰግናለን። እሺ እንግዲህ ይሄ አቶ ዘውገር ጨርሶታል። ግን አንደኛ እዚህ ስንመጣ እንዲሁ በቀላሉ በደህና መንገድ አይደለም። ብዙ ከፍና ዝቅ መንገዱ አንዴ በሞተር ሳይክል፣ አንዴ በእግር፣ አንዴ በመኪና አድርገን የገባ ነው እዚህ እና ይሄ ቦታ ለአንድ ሕፃን እንደተናገረው ከልጅነቱ ጀምሮ እስከ 8ኛ ክፍል ንጹህ አልጠጣም። ለመጀመሪያ ጊዜ እዚህ ትምህርት ቤት ንጹህ አይጠጣውና ይሄ በእናንተ በተለይ ቅድስት ማርያም በእርቪንግ የኢትዮጵያ ኦርቶዶክስ ቸርች የተሰራ ነው። በእነሱ ድጋፍ የመጣ ነውና ድጋፋችሁ ለእኛም ስለ በረከት ስለሆነ ሌሎችም ይህን ተምረው አቶ ዘውገር እንዳለው እነዚህን ሕፃናቶች እነዚህን የወደፊቱ ተስፋችንን ይበልጥ በጥሩ ሁኔታ እንዲኖሩ እንዲያድጉ እንበረታታ። ሌላውን ቤተክርስቲያን ይህንን ተመልክቶ እርዳታ ያደርግ። ብዙ ህዝብን ነው ከ1000 በላይ ነው ይሄ ውሃ የሚረዳው ተማሪዎችንና ሌሎቻችሁም እንግዲህ አደራ ቅድስት ማርያም ቤተክርስቲያንን ቦርዱን በጣም ተጣጥረው ይሄን ያደረጉት ካህናትን እና ምእመናንን በጣም እናመሰግናለን። እነዚህም ወጣቶች ይህም ትምህርት ቤት ያመሰግናችኋል። እግዚአብሔር ይስጣችሁ።